አሁን ደግሞ ሶሻል ሳይንስ ላይ ተጠየቁ የዲተርሚናንት ፕሮፐርቲዎች ናቸው። ስለዚህ ፕሮፐርቲም አብሬ የሰራሁት ቪዲዮ ላይ አለ። ሆፕ አይታችሁታል። አሁን የተጠየቅነው የሆነ ሜትሪክስ አለ። እንደዚህ 3×3 የሆነ ሜትሪክስ ቢኖረንና የዚህ የሜትሪክስ ኤያችን ዲተርሚናንቱን እንደቀድሞ ካልኩሌት ሲደረግ 3 ቢመጣ ነው የተባልነው። ይሄ ሜትሪክሳችን ኤ ነው። ዲተርሚናንት ኦፍ ኤ ደግሞ 3 ነው። which one of the following is not true የተባልነው። ከዚህ ትክክል የማይሆነው የትኛው ነው? ልክ እንዲህ ስንጠየቅ አይምሯችን ላይ የሚመጣው ብዙ ጊዜ ምርጫዎቹ የሚሆኑት አንደኛው ሮ ወደ ሌላኛው ተቀያይሮ ነው ወይም በሆነ ቁጥር ተባስቶ ነው። ከዛ ውጪ ምንም ለውጥ አይኖረውም። ስለዚህ ስታዩት ይሄም A1 B1 C1 አንድ አይነት ናቸው። ከዛ ሁለተኛው ሮ ካያችሁት መጨረሻ ላይ ተደረገ፣ ሶስተኛው ሮ ደግሞ ሁለተኛ ላይ ተደረገ። ስለዚህ ስዊች ነው የተደረገው። ከሜትሪክስ አንደኛው ፕሮፐርቲ ምንድነው? ሁለት ሮዎች ስዋፕ ከተደረጉ መጀመሪያ የነበረው መጨረሻ ከታች የነበረው ከላይ ከተደረገ የዲተርሚናንታችን የዛኛው ኔጌቲቭ ኦፍ ነው የሚሆነው። ይሄ 3 ከሆነ የዚህኛው ኔጌቲቭ 3 ነው የሚሆነው። ስለዚህ ይሄ ትሩ ነው። ቢን ደግሞ ካያችሁት ሁሉ ነገሩ አንድ አይነት ይሆንና የመጀመሪያው ሮ በምን ተባዛ? በሆነ ቁጥር ተባዛ። ይሄ A1 የነበረው twice of A1፣ B1 የነበረው twice of B1፣ C1 የነበረው twice። ስለዚህ ሁሉ ነገሩ በአንድ አይነት ቁጥር አንድ ሮ ብቻ ማለት ነው። ሁሉም ሮ ሳይሆን የተባዛው አንድ ሮ ብቻ ከተባዛ እዚህ ጋር የጻፍኩላችሁ if one row is multiplied by የሆነ k በሆነ ቁጥር ከተባዛ ዲተርሚናንታችንን በዛ k ማባዛት ነው። ይሄ 3 ከሆነ የዚህኛው ደግሞ በሁለት ስለሆነ የተባዛው ሮ 3 ጊዜ 2 6 ይሆናል የሚለው ትሩ ነው። ሲን ደግሞ ካያችሁት የመጀመሪያው ሮ A1 B1 C1 ነው። ይሄም እንደዛው ነው። የዚህኛውም ደግሞ A2 B2 ነው። ሁሉ ነገሩ አንድ አይነት ነው። ምንድነው ታዲያ ከዚህ ጋር ልዩነቱ ካላችሁ A1 A2 A3 የነበረው ይሄ ኔጌቲቭ A1 ኔጌቲቭ A2 ኔጌቲቭ A3 ተደረገ። ያ ማለት በኔጌቲቭ 1 ነው የተባዛው። አንዱ ኮለም በኔጌቲቭ 1 ተባዛ። ከዛ ደግሞ ሌላ ደግሞ ተጨማሪ ኮለም ደግሞ በኔጌቲቭ ተባዛ። ስለዚህ ሁለት ኮለም ነው በኔጌቲቭ የተባዛው። የመጀመሪያው ኮለም ይሄ ብቻ ቢሆን ኖሮ የተባዛው መልሳችን የሚሆነው 3 ጊዜ ኔጌቲቭ 1 እናደርግና ኔጌቲቭ 3 ነበር የሚሆነው። ከዛ በኋላ ሌላ ደግሞ ተጨማሪ በኔጌቲቭ 1 ስለተባዛ ይሄንን በኔጌቲቭ 1 ማብዛት ነው። ስለዚህ መልሳችን 3 ነው የሚለው ትክክል ነው። ስለዚህ ሶስቱም ትክክል ከሆነ ትክክል የማይሆነው እንግዲህ ዲ ነው ብለን ከጅማሬው ምንም ሳንሰራ ዲ ማድረግ እንችላለን። አሁን ዲን ስህተት የሚያደርገው ምንድነው ካላችሁ A1 A2 A3 አንድ አይነት ነው ከመጀመሪያው ጋር። B1 B2 B3 አንድ አይነት ነው። ኮለሞቹ አልተቀየሩም። ከዛ ሶስተኛውን ስታዩት ግን ይሄ C1 C2 C3 ነው። ይሄ ግን B1 B2 B3 ሆነ። ያ ማለት ሁለተኛው ኮለም ዱፕሊኬት ተደረገ ማለት ነው። እዚህ ጋር የነበረው ተመልሶ ኮፒ ተደረገ። እዚህ ላይ ሁለት አንድ አይነት ደግሞ ኮለም ካለን ደግሞ ዲተርሚናንታችን 0 ነው የሚሆነው። ስለዚህ ይሄ ፎልስ ነው። 3×3 አንዳንድ ጊዜ ኮንፊውዝ የሚያደርጋችሁ ከሆነ ይሄንን ፕሮፐርቲ በ2×2 ቼክ ማድረግ ትችላላችሁ። ይሄ ምንድነው? የመጀመሪያው እንዳለ ይሆንና የተቀየረው ሁለቱን አንድ አይነት ባደርግ እንደማለት ነው አይደለ? ስለዚህ ምን አደርጋለሁ? እዚህ ጋር 2×2 ላይ ለምሳሌ እዚህ ጋር 3 ሁለተኛው 2 እዚህ ጋርም 3 እዚህኛም 2 ባደርገው አንድ አይነት ኮለም ባረገው ሁለቱንም ማለት ነው። ዲተርሚናንቱን ካልኩሌት ብታደርጉ 3 ጊዜ 2 6 እናገኛለን አይደለ? ከዛ ሲቀነስ አድርገን 3 ጊዜ 2 6 እናገኛለን። ስታቀናነሱት ዞሮ ዞሮ 0 ነው የምታገኙት። ስለዚህ አንድ አይነት የሆነ ዱፕሊኬትድ ሮ ከሆነ የምናገኘው ዲተርሚናንት 0 ነው። ብዙ ሳንሸመድድ ራሱ እንደዚህ 3×3 ቢሰጠንም እኛ በምናቀው በሆነ 2×2 ቁጥር አድርገን ቼክ ብናደርግ 2×2 3×3 አንድ አይነት ስለሆነ ፕሮፐርቲያቸው በቁጥር ቼክ ማድረግ እንችላለን። ወይም ደግሞ የዚህኛውን መስራት ከፈለጋችሁ በ2×2 አድርጌ ቼክ ላድርግ ካላችሁ ለምሳሌ መጀመሪያ ላይ 1 2 3 በወስድ ትላላችሁ። 1 2 3 4 ነበረ። ከዛ በኋላ በኔጌቲቭ ባበዛ ሁለቱንም ሳይድ በኔጌቲቭ ባበዛ ብላችሁ ሌላኛው ኔጌቲቭ 1 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 4 ባደርግ ማለት ሁለቱንም ኮለም በኔጌቲቭ አበዛውት እንደማለት ነው። ግዴታ 3×3 መሆን አይጠበቅበትም። ከዛ ሁለቱን ኮምፔር ታደርጋላችሁ ማለት ነው። የዚህ ዲተርሚናንትና የዚህ ዲተርሚናንት ቼክ ባደርግ እኩል ይመጣሉ እዚህ ጋር እንደተቀመጠው ብለን ቼክ ማድረግ ነው። ስለዚህ የመጀመሪያው ዲተርሚናንት ብትሰሩ ይሄን ቤዝ ታበዛላችሁ። 4 ሲቀነስ ታደርጉና 2 ጊዜ 3 ስታደርጉ 6 ይመጣል። ከዛ ስታቀናነሱ ኔጌቲቭ 2 ነው አይደለ? ስለዚህ የዚህ ዲተርሚናንት ኔጌቲቭ 2 ከመጣ በኔጌቲቭ የማበዛውስ ምንድነው የሚሆነው ትላላችሁ። ከዛ የዚህን ደግሞ ብትሰሩ ኔጌቲቭ 1 እና ኔጌቲቭ 4 ብታበዙ ፖዚቲቭ 4 ይመጣል። ሲቀነስ አድርጋችሁ ኔጌቲቭ 2 እና ኔጌቲቭ 3 ብታበዙ ደግሞ ፖዚቲቭ 6 ታመጣላችሁ። ዞሮ ዞሮ ኔጌቲቭ 2 ነው። ያ ማለት እኩል ነው የሚሆኑት። ስለዚህ ሁል ጊዜ 3×3 እንደዚህ ሲሰጠን ABCD ሲባል የሚያምታታን ከሆነ ራሳችን የሆነ ቁጥር እየተካን ይሄንን ነገር ኦሪጂናሊ እንዲህ ነበረ ከዛ ሁሉንም ኔጌቲቭ ባረገው ምን ይመጣል? ኦሪጂናሊ ይሄ ነበረ አንዱን ሮ ብቻ መርጬ በ2 ባበዛው ምን ይመጣል ብላችሁ ኮምፔር ማድረግ ትችላላችሁ። እዚህ ጋር ደግሞ ተጨማሪ ያስቀመጥኩላችሁ ደግሞ ኮመንት ጥያቄ ላይ የሚጠየቅ ስለሆነ ብታስታውሱት ቆንጆ ነው። እያንዳንዱ እዚህ ጋር አንዱ ብቻ ነበር በሁለት የተባዛው። አሁን ግን ሁሉንም በሁለት ባበዛው ይሄም በሁለት ይሄም በሁለት ይሄም በሁለት ይሄም ሁለት ይሄም ሁለት ቢሆን
እያንዳንዱ ሮ ወይም ኮለም በአንድ አይነት ቁጥር ቢባዛ እንደማለት ነው። የተባዛበትን ቁጥር ኬ ነው የምንለው። ስለዚህ የተባዛው በሁለት ነው። ስለዚህ እዚህ ጋር እንመጣና በሁለት ስለሆነ የተባዛው ቱ ዘ ፓወር ኦፍ አድርገን 3/3 ከሆነ ኪዩብድ ማድረግ ነው። 2/2 ከሆነ ደግሞ ስኩዌር ማድረግ ነው። ስለዚህ የምናደርገው 2 ኪዩብድ ታይምስ የኦሪጂናል ሜትሪክሳችን 3 ነው። 8 ጊዜ 3 አድርገን 24 ነበር የምንለው። ስለዚህ አንድ ሮ እና 3 ሮ ሲባዛ ልዩነቱ ይሄ ነው። አንድ ሮ ብቻ ከተባዛ 3 ጊዜ 2 አድርገን 6 እናደርጋለን። ሁሉም ሮ ከተባዛ ግን ኪዩብድ ነው የምናደርገው። የተባዛበትን ቁጥር እንይዝና በሁለት ከተባዛ 2 እንይዝና እንደ ኬ አድርገን ከዛ 3/3 ከሆነ ኪዩብድ አድርገን የመጀመሪያውን ዲተርሚናንት ማባዛት ነው። ሌላ ደግሞ እዚህ ጋር ያስቀመጥኩላችሁ ኢፍ ትራያንጉላር ሜትሪክስ ከሆነ መልቲፕላይ ዘ ዳያጎናልስ ብዬ እንደ ሾርት ከት ማለት ነው። ለምሳሌ ይሄኛው 0 ይሄ 0 ይሄ 0 ቢሆንና ትራያንግል ብትሰሩ እንደዚህ ቢሆን እንደማለት ነው። እንደዚህ ትራያንግላችሁ ቁጥር ቢሆን ሌላ ነገር ግን 0 ቢሆን ከላይ ማለት ነው። ያኔ ዲተርሚናንታችሁ የሚሆነው ይሄን ቁጥር ቀጥታ ማባዛት ነው። ኤዋንን ቢዋንን ሲዋንን አባስታችሁ ምንም ሳሰሩ መልሳችሁ ይሄ ሲባዛ በዚህ ነው ብለን መመለስ እንችላለን። ወይም ደግሞ አፐር ትራያንግል ቢሆን የቅድሙ ሎወር ትራያንጉላር ሜትሪክስ የምንለው ነው። አፐር ከሆነ ደግሞ ከላይ ትራያንግል ይኖረንና ይሄ 0 ይሄ 0 ይሄ 0 ቢሆን ማለት ነው። ያኔም ዞሮ የሚሆነው ይሄንን በዚህ አባስተን ዲተርሚናንት ስንጠየቅ እንደ ሾርት ከት ዳያጎናል ላይ ብቻ ያሉትን ቁጥሮች አባስተን መመለስ እንችላለን። ስለዚህ አሁን እንደዚህ አይነት ሜትሪክስ በሰጣችሁ 3/3 ታዩትና አፐር ትራያንጉላር ነው አይደለ? ዳያጎናሉንና ከዳያጎናሉ በላይ ቁጥር አለ፣ ከታች ግን 0 ነው። ስለዚህ ትራያንግል ስራ ብትሉ እንደዚህ ስለሚሆን አፐር ትራያንጉላር ነው። ዲተርሚናንታችሁ እንደዚህ አይነት ከሆነ የምትሰሩት ይሄንን በዚህ አባስተን አንድ ጊዜ 4 ሲባዛ 6 አድርገን ዲያጎናል ላይ ያሉትን ቁጥሮች ብቻ በማባዛት ዲተርሚናንታችንን ማወቅ እንችላለን። አለበለዚያ እንደ ቅድሙ A11 C11 A12 C12 እያደረጋችሁ ብትሰሩ ተመሳሳይ 24 ነው የምታገኙት። ሌላ ደግሞ መጨረሻ ላይ ያስቀመጥኩላችሁ ደግሞ ትራንስፖዝ ተብሎ የሆነ ሜትሪክስ ኤ ቢኖርና የሱ ትራንስፖዙን ደግሞ ቼክ ብታደርጉ ዲተርሚናንታችን አንድ አይነት ነው። ትራንስፖዝ ስንል እዚህ ጋር ለምሳሌ 1 2 3 4 የነበረውን የመጀመሪያውን ሮ ኮለም ባደርገው 1 2 አድርጌ 3 4 ደግሞ ሁለተኛ ሮ የነበረው ሁለተኛ ኮለም ባደርገው አሁን የመጀመሪያውን ስራ ካላችሁ 1 ጊዜ 4 ታረጋላችሁ። 4 ሲቀነስ 2 ጊዜ 3 6 አድርጉና ኔጌቲቭ 2 ነው የምታገኙት። ይሄንንም ለስራ ብትሉ 1 ጊዜ 4 ሲቀነስ አድርጋችሁ 3 ጊዜ 2 ስታደርጉ 6 አንድ አይነት ኔጌቲቭ 2 ነው። ስለዚህ የሆነ ሜትሪክስና ትራንስፖዙ ዲተርሚናንታቸው አንድ አይነት። አሁንም በሌላ ዓመተ ምህረት ደግሞ ተመሳሳይ የሜትሪክስ ፕሮፐርቲስ ነው የተጠየቅነው። ሌት ኤ ቢ ስኩዌር ሜትሪክስ ኦፍ ኦርደር ኤን ነው የተባልነው። ሳይዙ አልተነገረንም፣ ኦርደር ኤን ነው የተባለው። ከዛ ደግሞ ቢ ደግሞ ሜትሪክስ ኦብቴንድ ባይ መልቲፕላይንግ 1 ሮ ኦፍ ኤ ባይ 2 ነው የተባልነው። ስለዚህ ይሄኛው አንድ ሮ የተባዛው የቢ የተባለው ሜትሪክስ የሆነ 1 ሮ ኦፍ ኤ 1 ሮ ኦፍ ሜትሪክስ ኤ የተባዛው በ2 ነው ተብለናል። አንድ ሮ ኦፍ ኤ ነው። እያንዳንዱ ሮ እና አንድ ሮ ሲባዛ ልዩነት አለው። ከዛ ደግሞ ሲ ቢ ሜትሪክስ ፋውንድ ባይ አዲንግ 1 ሮ ኦፍ ኤ ቱ አናዘር ሮ ኦፍ ኤ ነው የተባልነው። የሜትሪክስ ኤ ሁለት ሮዎች ተደማምረው ያለን የተባልነው። ስለዚህ ሲ ቢ ሜትሪክስ ፋውንድ ባይ አዲንግ 1 ሮ ኦፍ ኤ ቱ አናዘር ሮ ኦፍ ኤ ነው የተባለው። በቁጥር ባሳያችሁ 1 2 3 4 5 6 7 8 9 የነበረውን ይሄ ሜትሪክስ ኤ ብንለው ሜትሪክስ ሲያችን የሚሆነው ፋውንድ ባይ አዲንግ 1 ሮ ኦፍ ኤ ቱ አናዘር ሮ ኦፍ ኤን የተባልነው። ይህንን ሮዎቹን ደምረን ለምሳሌ ብለን ብናስብ 1 እና 4 ተደምሮ 5 2 እና 5 ተደምሮ 7 6 እና 3 ተደምሮ 9። ይሄ የመጀመሪያው ሮ ከየት ነው የተገኘው ስንል አንዱ ሮ ከሌላኛው ሮ ጋር ደምረን የተገኘ ነው ብለን ብናስብ ይሄኛው 5 7 9 ነው እንደማለት ነው። ስለዚህ የነዚህን ሁለቱን ሜትሪክስ ብናወዳደር ዲተርሚናንታችን አንድ አይነት ነው፣ ምንም ለውጥ የለውም። ስለዚህ የሲ ዲተርሚናንት እና የኤ ዲተርሚናንት ልዩነት የላቸውም። አይ ሆፕ ግልጽ ሆኖላቸዋል። ስለዚህ እዚህ ጋር ምን የተባለው ኢፍ ዲተርሚናንት ኦፍ ኤ 10 ከሆነ የቢ እና የሲ ዲተርሚናንት ማን ነው የተባልነው። ዲተርሚናንት ኦፍ ኤ ያችን ተሰጥቶናል 10 ነው ተብሎ፣ ቢ ደግሞ ከሜትሪክስ ኤ ጋር ልዩነቱ አንዱ ሮ ብቻ ነው በሁለት የተባዛው። ያ ማለት የሜትሪክስ ቢ ዲተርሚናንታችን ስንት ነው የሚሆነው? 2 ታይምስ ኦፍ የኦሪጂናሉ 10 ማለት ነው 20 ነው የሚሆነው። ስለዚህ ይሄኛው 20 ነው የሚሆነው ዲተርሚናንታችን። ለሲ ግን ሁለት ሮዎችን አደማምረን ወይም አቀናንሰን ሌላ ሜትሪክስ ክሬት ብናደርግ ዲተርሚናንታችን አይቀየርምና ለዚህኛው ሲ የመጀመሪያውን የኦሪጂናል ዲተርሚናንታችንን አንድ አይነት ነው የሚሆነውና ለሲ ዲተርሚናንታችን ተመሳሳይ 10 ነው የሚሆነው። ስለዚህ የተጠየቅነው የቢና የሲ ማን ነው ሪስፔክቲቭሊ ስለተባለን መጀመሪያ ላይ የተጻፈልን የቢ ነው፣ ቀጥሎ የሲ ነው እንደማለት ነው። ስለዚህ ቢ የሚሆነው 20 ነው። 20
ያለበት ነው የምንመርጠው። እነዚህ ሁለቱ አይሆኑም 20 መሆን አለበት። ከዛ የሲ ዲተርሚናንት ግን አይቀየርም 10 ነውና 0 ሳይሆን 10 ነው የሚሆነው። ስለዚህ ሁለት ሜትሪክሶችን ስናወዳደር ቁጥሮቹን እናይና ሁሉ ነገራቸው አንድ አይነት መስሎን ይሄኛውን ስናየው ግን ሁለት ሮ ተደምሮ 4 እና 1 5 ይሄኛውም ስናየው 7 ይሄኛውም 9 ከሆነና የትኛውም ድምር ማለት ነው ግዴታ ሁለቱ ብቻ ሳይሆን ወይም እዚህ ጋር እንዳለው 8 ሊሆን ይችላል 10 ወይም 12 ተደርጎ የሆነ ሮ ወይም ኮለም ተደማምሮ መሆኑን ካወቅን ዲተርሚናንታችን አይቀየርም ብለን ነው የምናየው። አሁን ካልኩሌት አድርጋችሁ ብታወዳድሯቸው አንድ አይነት ዲተርሚናንት ነው የምናገኘው። ነገር ግን አንደኛውን ሮ ወይም አንደኛውን ኮለም በሆነ ቁጥር ባበዛው ይሄ ኤ ነው ብለን እናስብ። ይሄ ኤ ነው ቢ የተገኘው አንድ ሮ በሁለት ተባዝቶ ነው ተብለናል አይደለ? በሁለት የተባዛ ነው። ስለዚህ አንዱን ሮ መርጠን ከፈለግን ከሶስት ውስጥ አንዱን መርጠን ለምሳሌ ይሄኛው በሁለት ብናባዛው 2 ጊዜ 1 2 ይሆናል፣ ያኛው 4 ይሆናል፣ ከዛ 6 ይሆናል። ሌሎቹን ባንቀይር ማለት ነው። ለምን የተጠየቅነው ዋን ሮ ነው የተባዛው። እያንዳንዱ ሮ አልተባዛም። አንድ ሮ ብቻ ስለተባዛ ሁለቱን ዲተርሚናንት ብናወዳደር ልዩነቱ በተባዛበት ነው። የተባዛ በሁለት ከሆነ የዚህ ዲተርሚናንት እና የዚህ ዲተርሚናንት ልዩነታቸው በቱ ነው የሚሆነው። ስለዚህ 2 ታይምስ ኦፍ ኦሪጂናል 10 አድርገን የሰራ ነው። ለዛ ነው። ሌላ ደግሞ 2016 ላይ የተጠየቀው የሶሻል ሳይንስ ላይ አይ ቲንክ ብዙ ጥያቄ መጥቷል። ስለዚህ ምን የተባልነው ጊቭን the linear system ተብሎ የሆነ linear system of equation ተቀምጦልናል። እኛ በቁጥር መተካት እንችላለን፣ ግን እንደዚህም እንዳለ ብናየው እንደ ቅድሙ a1 b1 c1 a2 b2 c2 ተብሎ በሜትሪክስ ፎርም ማስቀመጥ ስለምንችል ችግር የለውም። ከዛ the determinant of the coefficient matrix ተብለናል። የኮኤፊሽንታችን እነዚህ ናቸው a1 b1 c1 a2 b2 c2 እና a3 b3 c3 ኮኤፊሽንታቸውን ይዘን ዲተርሚናንቱን ካልኩሌት ስናደርግ 1/3 መጣ። ከዛ which of the following is the value of y ተብሎ የy ምንድነው የሚሆነው ተብለናል። አይ ሆፕ አይታችሁታል። ከዚህ በፊት የሰራሁላችሁ ቪዲዮ ኦልሞስት በቁጥር ተክቼ እንደዚህ አይነት ጥያቄ ነው። ስለዚህ ፕሊዝ ካላያችሁት ቼክ ብታደርጉት ደስ ይለኛል። ዲተርሚናንት የሚለውን ሊንክ ከታች አስቀምጥላችኋለሁ። ስለዚህ የምናደርገው እንደዚህ ሲሰጠን a1 b1 c1 እንይዛለን። ከዛ a2 b2 c2 እንይዛለን። ከዛ a3 b3 c3 እናደርግና ይሄ ኮኤፊሽንት ሜትሪክስ ነው የምንለው። ይሄ ዋና ኦሪጂናል ሜትሪክሳችንን ዲ ብዬ ብጠራው ብዙ ጊዜ ዲ ተብሎ ስለሚቀመጥ የመጀመሪያው ከኤክስ የተገኘ ነው ብለን ኤክስ እናደርጋለን። ሁለተኛው ኮለም ደግሞ የተገኘው ከዋይ ነው። ሶስተኛው ደግሞ ኮለም የተገኘው ከዜድ ነው ብለን በሜትሪክስ ፎርም እንደዚህ እናደርግና እዚህ ጋር ደግሞ 3 ኔጌቲቭ 1 እና 2 ይሆናል። አሁን የኤክስን የዋይን የዜድ ቫልዩ ለማግኘት ምናደርገው ምንድነው? የኤክስን ለማግኘት የኤክስን ኮለም በዚህኛው መተካት ነው። ዋይን ለማግኘት ደግሞ የዋይን ኮለም በዚህኛው መተካት ነው። ዜድን ለማግኘት ደግሞ የዜድ ያለበትን ሶስተኛውን ኮለም በዚህ ተክቶ ሜትሪክሳችንን መስራት። ስለዚህ ኤክሳችንን ለማግኘት የምናደርገው the determinant of xን በኦሪጂናል ዲ ማካፈል ነው። ዋይን ለማግኘት ደግሞ ዲዋይ በዲ ማካፈል ነው። ዜድን ለማግኘት ደግሞ ዲዚ እናደርግና በዲ ማካፈል ነው። እዚህ ጋር ዲዲዲ ብያስቀመጥኳቸው ይሄ የኮኤፊሽንት ሜትሪክሳችን ዲተርሚናንት እንደማለት ነው። የዚህን ዲተርሚናንት እንይዛለን። የኤክስ ያለበትን ኮለም በዚህኛው ቁጥር ተክተን የምናገኘው ዲተርሚናንት ደግሞ ዲኤክስ ይባላል። ይሄንን ቁጥር ደግሞ ለዚህኛው ስንተካው ዲዋይ፣ ይሄንን ደግሞ ሶስተኛውን ስንተካው ዲዚ ብለን የነዛን ዲተርሚናንት እንደማለት ነው። ስለዚህ which one of the following is the value of y ስንባል ይሄንን እዚህ ውስጥ ነው የምንተካው ማለት ነው። እዚህ ጋር ሁለተኛው ላይ መሆን ያለበት ይሄ ነው። ይሄ ቁጥር በሙሉ እዚህ ጋር እናደርግና መጨረሻ በኦሪጂናል ዲተርሚናንታችን ማካፈል ነው። የመጀመሪያው ኮለምና ሶስተኛው ኮለም እንደማይነካ ካወቅን ወዲያው ምርጫችን ላይ እንመጣና የመጀመሪያው ኮለም እዚህ ጋር ተበላሽቷል፣ ስለዚህ ይሄም አይሆንም እንላለን። አሁንም የመጀመሪያው ኮለም እንደ ቅድሙ a1 a2 a3 አይደለም። ስለዚህ ይሄንንም ካንስል እናደርጋለን። ከዛ እዚህ ጋር ስንመጣ ደግሞ a1 a2 a3 ነው፣ ትክክል ነው። እዚህ ጋር c1 c2 c3 ነው፣ ትክክል ነው። የመሃለኛው ደግሞ 3 ኔጌቲቭ 1 2 ተደርጎ ተተክቷል። ያም ትክክል ነው። ዋይን ለማግኘት በዲ ነው እንጂ የምናካፈለው አናባዛውም። ስለዚህ እዚህ ጋር በ1/3 በመባዛቱ ምክንያት ሁሉ ነገሩ ትክክል ቢሆንም ይሄ መልስ አይሆንም ብለን ካንስል እናደርገዋለን። ስለዚህ ምንም ሳንሰራ መልሳችን ዲ ይሆናል። በአሰራር ደረጃ ደግሞ ዋይን ስንጠየቅ የመሃለኛውን የዋይን ኮለም ማለት ነው ከኦሪጂናል ሜትሪክሳችን ላይ ከኮኤፊሽንታችን ሜትሪክስ a1 a2 a3 እንዳለ ነው፣ አይቀየርም። c1 c2 c3 አይቀየርም። የዋይን ስለሆነ የምንሰራው ዋይን መተካት ነው። በዚህ ቁጥር 3 -1 2 እናደርግና
በኮኤፊሽንት ሜትሪክሳችን ደግሞ 1/3 ነው ተብለናል። ስለዚህ እዚህ ጋር በ1/3 ነው የምናካፍለው። ስለዚህ እዚህ ጋር ሲካፈል አድርገን 1/3 እንደማለት ነው። ያ ማለት ደግሞ በ3 እንደማባዛት ነው አይደለ? ስለዚህ እዚህ ጋር ይሄንን በ3 እንደማባዛት ነው። አሁን ይሄንንና ይሄን ብታወዳደሩት a1 a2 a3 a1 a2 a3 c1 c2 c3 c1 c2 c3 ይሄኛው ደግሞ 3 ኔጌቲቭ 1 እና 2 ነበረ። እነሱ ግን እዚህ ጋር ትሪክ ለማድረግ የነበረን ቁጥር በኔጌቲቭ ተባዛ። አንድ ሮ ወይም አንድ ኮለም በኔጌቲቭ ከተባዛ እዚህ ጋር የምንሰራውን ነገር በኔጌቲቭ ማብዛት ነው። ስለዚህ ይሄኛውን ነገር ኔጌቲቭ 3 ለማድረግ ከፈለግን ይሄንን በኔጌቲቭ ማባዛት ነው። ይሄን ኔጌቲቭ 3 ማድረግ፣ ይሄንን ፖዚቲቭ 1 ይሄንን ኔጌቲቭ 2 ማድረግ ይኖርብኛል። እዚህ ጋር 3 የሚለው ፋንታ ኔጌቲቭ 3 አድርጌ ለማስቀመጥ። ስለዚህ እዚህ ጋር እንደምታዩት 3 ታይምስ ተብሎ ይሄኛው ምንም ሳይቀየር እንደዚህኛ እንዳስቀመጥ ነው ቢሆን ኖሮ መልሳችን ይሄ ነበረ። ነገር ግን እኛ ከምናውቀው ከዚህ ቁጥር አንደኛው ኮለም ወይም አንደኛው ሮ በኔጌቲቭ ከተባዛብን እዚህ ጋር እንዳየነው በኔጌቲቭ ካበዙብን እኛም እዚህ ጋር የምናበዛውን ቁጥር በኔጌቲቭ ማባዛት አለብን። ስለዚህ ይሄ ኔጌቲቭ 3 መሆኑ አይ ሆፕ ኮንፊውዝ አላደረጋችሁም። ጥያቄ ካላችሁ ደግሞ ኮሜንት አድርጉልኝ።